ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። የአየር ኃይል 9ኛ ዓመት ሲከበር ኢትዮጵያን ለመድፈር የሚቃጡ ጠላቶች ሴራ እንደማይሳካ ያመላከተ ነበር ሲል የብልጽግና ፓርቲ አስታወቀ። ገዢው የብልጽግና ፓርቲ በዛሬው ዕለት ባወጣው ሳምንታዊ መግለጫ የኢትዮጵያ አየር ኃይል 9ኛ ዓመት ሲከበር የተቋሙን አንጋፋነት እንዲሁም ዜጎች በሀገራቸው ተቋማዊ አቅም እንዲተማመኑና እንዲኮሩ ከማስቻል በተጨማሪ ኢትዮጵያን ለመድፈር የሚቃጡ የሩቅና የቅርብ ጠላቶች ሴራዎች የማይሳኩ ከንቱ ምኞቶች መሆናቸው ተገቢው መልእክት አስተላልፏል ብሏል። ሰማዩ የኛ ነው የሚለው የተቋሙ መፈክርም እየተኖረ ያለ ሀገራዊ ራዕይ መሆኑ ተረጋግጧል ያለው ፓርቲው ይኸው አቅም ኢትዮጵያን ከወረራና ከግጭት አዙሪት እንድትላቀቅና ጦርነትን ከሩቁ ለማስቀረት እንድትችል ከማድረግ ባሻገር የኢትዮጵያን ብልጽግና አይቀሬነት በማረጋገጥ ረገድ ከፍተኛ አስተዋጽኦ ያበረክታል ሲል ነው የገለጸው። የኢትዮጵያ አየር ኃይል ከነዚህ ተቋማት አንዱ በመሆን ለኢትዮጵያ የሚመጥን አያሌ ሪፎርም ሲያካሂድና በተግባር የሀገር ሉዓላዊነት ሲያስከብር መቆየቱን ጠቅሶ ይህ በሪፎርምና በተግባር ተፈትኖ የተጠናከረው የአየር ኃይል በተቋማዊ ገለልተኝነት መርህ የህዝቦች የዘመናት መሻት የሆነውን ሁለንተናዊ ብልጽግና የማረጋገጥ ራዕይ አካል በመሆን ሀገራዊ ለውጡን በአስተማማኝ ጎዳና ወደፊት እንዲገሰግስ አለኝታነቱን እያረጋገጠ ይገኛል ብሏል። የ9 ሰዎችን ህይወት የቀጠፈው የማርበርግ ቫይረስ ወረርሽኝን መቆጣጠር ተችሏል ተባለ። የኢትዮጵያ የጤና ሚኒስቴር የኢትዮጵያ ድንገተኛ የማህበረሰብ ጤና አደጋ ፈጣን ምላሽና አመራር ስኬቶችና የማርበርግ ቫይረስ በሽታ ቁጥጥር በሚል ዛሬ ጥር 18 ቀን 2018 ዓ.ም ባካሄደው መድረክ የማርበርግ ቫይረስ ወረርሽኝን መቆጣጠር እንደተቻለ አስታውቋል። ከሁለት ወራት ገደማ በፊት በደቡብ ኢትዮጵያ ክልል ጂንካ ከተማ ለቀናት ምንነቱ ሳይታወቅ በቆየ በሽታ ሰዎች እየተያዙና እየሞቱ መሆኑ መነጋገሪያ መሆኑን ተከትሎ የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ህዳር 5 ቀን 2018 ዓ.ም በሽታው የማርበርግ ቫይረስ መሆኑን አስታውቀው የበሽታውን ስርጭት ለመቆጣጠርና ለመከላከል ስራዎች መጀመራቸውን አስታውቀው ነበር። በአጠቃላይ ከተደረጉ በሺዎች የሚቆጠሩ የላቦራቶሪ ምርመራዎች 14 ሰዎች የማርበርግ ቫይረስ ተገኝቶባቸው ከነዚህ ውስጥ 9 ሰዎች ህይወታቸው ሲያልፍ 5 ሰዎች ደግሞ ከቫይረሱ ነፃ ሆነው ክትትል ጨርሰዋል ተብሎ ነበር። የጤና ሚኒስትሯ ዶክተር መቅደስ ዳባ በዛሬው ዕለት እንዳስታወቁት ኢትዮጵያ የማርበርግ ቫይረስ ወረርሽኝን መቆጣጠሯን ይፋ ያደረጉ ሲሆን ምንም እንኳን የዜጎችን ህይወት ብናጣበትም የበሽታውን ቁጥጥር ከመግታት አንጻር እንደ ሀገር ከፍ ያለ ስኬት ተመዝግቧል ብለዋል። ከጥቂት ወራት በፊት ቫይረሱ መገኘቱ በተረጋገጠበት ወቅት በበሽታው ምልክት እንዲሁም ከአደገኛነቱ አኳያ ለሁላችንም አሳሳቢ ነበር ያሉት ሚኒስትሯ የችግሩን መጠን ለመቀነስ በተሰራው ስራ የ9 ወገኖችን ህይወት ማጣት አሳዛኝ ቢሆንም ዛሬ ወረርሽኙን በመቆጣጠር ሀገርን መታደግ ተችሏል ሲሉ ተናግረዋል። በዓለም የጤና ድርጅት እንዲሁም በኢትዮጵያ የማርበርግ በሽታ ቅኝትና ምላሽ መምሪያ ወረርሽኙ ሙሉ በሙሉ በቁጥጥር ስር መዋሉ የሚታወጀው የመጨረሻው የማርበርግ ታማሚ ከነበረበት 42 ቀናት ውስጥ ሌላ ሰው በበሽታው ካልተያዘ ወይንም ህይወቱ ካላለፈ በመሆኑ በኢትዮጵያ የማርበርግ የመጨረሻ ታማሚ ከነበረበት በኋላ በነበሩት 42 ቀናት ውስጥ ምንም አዲስ ታማሚ ባለመገኘቱ የወረርሽኙ ቁጥጥር በዓለም አቀፍ ጤና ድርጅት መመዘኛ ተረጋግጧል ሲሉ ዶክተር መቅደስ ዳባ ገልጸዋል። ዛሬ በታላቅ ደስታ፣ በኩራት፣ በደማቅ አሻራ የተሞላ አጋጣሚ ቀን ነው። ዛሬ ላይ በጋራ ፈጣሪ ፈቅዶ እንዲህ ተሰብስበናል። ዛሬ የተገናኘነው ምንም እንኳን ወገኖቻችንን በህይወት ብናጣም በአገራችን በጤና ታሪክ ውስጥ ትልቅ ትርጉምና አሻራ ያለው ስኬትን ለማክበር ነው። እንደሚታወቀው
በሀገራችን በደቡብ ኢትዮጵያ ክልል በጅንካ ከተማ ለኛ ለኢትዮጵያ አዲስ የሆነና በጤና ስርዓታችን ድንገተኛ በሽታ መከሰቱ የቅርብ ጊዜ ትውስታችን ነው። ሁላችንም ደጋግመን እንደሰማነው ከዚህ በፊት በሀገራችን ላይ ይወረሽኝ ኖሮ አያውቅም። ከዛ በተጨማሪ ደግሞ ይህንን ስንሰማ ተቆጣጠርን ከናንተ ጋር በጋራ ሰራን ብለን ደግሞ ስንቆም የአጭር ጊዜ ነገር ግን የረጅም ጊዜ የሚመስል ሐሳቡን ግን በጋራ ሰርተን በጋራ ፈጽመን እንዲመቆም የቻልንበት ጊዜ ነው። በወቅቱ ከበሽታው ባህሪ ካደገኝነቱ አኳያ ክስተቱ ለሁላችንም አሳሳቢ ነበረ። ይህ ሲሆን ታዲያ መንግስት ሁሉም ባለድርሻ አካላትን መላው ማህበረሰባችንን ተቀናጅተን ተደማምጠን ሊከሰት የሚችለውን የችግር መጠን ለመቀነስ ባለን አቅምና ነባር ልምዳችንን በመጠቀም በርካታ የምላሽም ተግባሮችን ማከናወን ምንም እንኳን የዘጠኝ ወገኖቻችንን ህይወት ብናጣም ወረርሽኙ ሊያደርስ ከሚችለው ከባድና ውስብስብ ችግር አንጻር አገርና ህዝባችንን መታደግ ችለናል። እንኳን ደስ አላችሁ፣ እንኳን ደስ አለን። የማርበርግ ቫይረስ ስጋት አገራችን ከደቀነባት አደጋ ወጥተን እንደ ዓለም ጤና ድርጅት እንደ ሀገራችንም የወረርሽኝ ቅኝትና ምላሽ መመሪያ መሰረት በማድረግ የመጨረሻው ታካሚ በላብራቶሪ ሕክምናው ነፃ መሆኑ ከተረጋገጠበት 42 ተከታታይ ቀናት ማለት ነው ምንም አይነት አዲስ ታካሚ ባለመመዝገቡ ወረርሽኙ በቁጥጥር ስር መዋሉን በይፋ በመናደርግበት በዛሬ ቀን ላይ ደርሰናል። ይህ 42 ቀን ዝም ብሎ የሚቆጠር ቁጥር ወይም ቀን ብቻ አይደለም። ከቁጥሩ ጀርባ ስጋትን በትጋት የቀለበስንበት ብርቱ ጥረት ስኬት የተገኘበት የትብብር ስራ የሳይንስ መመሪያን ተከትሎ ወደ አገራችን ነባራዊ ሁኔታ ማምጣት የኢትዮጵያን የስጋት ደረጃ እንዴት አድርጎ መቀልበስ የሚቻልበትን አሰራር ያስቀመጥንበት የኢትዮጵያ ውስጥ የሚሰሩ ስራዎች ለኛ ብቻ ሳይሆን ለአህጉራችን እንዲሁም ደግሞ ለዓለማችን ምሳሌ ሆኖ መውጣት የሚችልበትን ትልቅ አሻራ በጋራ ያስቀመጥንበት ጠንካራ ምላሽ ስራ ሆኖ የህዝብን ጥያቄ መመለስ እንደሚችል በጋራ ያየንበት ጊዜ ነው። ከ3 ሳምንታት በፊት ታህሳስ መጨረሻ ላይ የማርበርግ ቫይረስ የሙከራ ክትባት በቅድሚያ ለጤና ባለሙያዎችና ከፍተኛ ተጋላጭነት ላለባቸው አካላት በማድረግ ጸረ ማርበርግ ክትባት እንደሚሰጥ የጤና ሚኒስቴር አስታውቆ እንደነበር ይታወሳል። የአሜሪካ መንግስት በደቡብ ኢትዮጵያ ለተከሰተው የማርበርግ ቫይረስ ምላሽ ለመስጠት 2500 የማርበርግ ቫይረስ የሙከራ ክትባት ለጤና ሚኒስቴር መለገሱ ይታወቃል። የጤና ሚኒስቴር ዕለታዊ የማርበርግ ቫይረስ መረጃ እንደሚጠቁመው የመጨረሻው ታማሚ ታህሳስ 5 ቀን 2018 ዓ.ም እያገገመ ሲሆን ከዛ በኋላ ባሉት ቀናት በቫይረሱ የተያዘና ህይወቱ ያለፈ ሰው በሚኒስቴሩ ሪፖርት አልተደረገም። የወረርሽኙን በቁጥጥር ስር መዋል ያረጋገጠው የዓለም ጤና ድርጅት ወረርሽኙ በደቡብ ኢትዮጵያ ክልል በ3 ወረዳዎች ውስጥ ማለትም ጂንካ፣ ማሌና አርባ ምንጭ እንዲሁም በሲዳማ ክልል ሐዋሳ ከተማ ላይ ተከስቶ ነበር ብሎ ይህም ፈጣን ምላሽ እንዲሰጥና እንዲጠናከር አድርጓል ሲል አስታውቋል። በወረርሽኙ ወቅት 3 የጤና ባለሙያዎች በቫይረሱ ተይዘው የሁለቱ መሞትና የአንድ ባለሙያ ከበሽታው ማገገም የማርበርግ ቫይረስ በሽታን ከባድነትና የወረርሽኝ መከላከል እንዲሁም ቁጥጥር እርምጃዎችን አስፈላጊነት የጠቆመ ነው ብሏል የዓለም ጤና ድርጅቱ። የነበረውት እንዳልነበር ሲሆን እኛ ከጎኑ አለን። ክፉን በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘንዎን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን። ከእኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል፣ በሐዘን የጠየመ ፊቶ በደስታ ይበራል፣ የቀደመ ፈገግታውን እንመልሰዋለን። አዋሽ ኢንሹራንስ።
ኢትዮጵያውያን አሜሪካ ከግብጽና ከኢትዮጵያ እንድትመርጥ መጠየቅ የለባቸውም ሲሉ አምባሳደር ቲቦር ናዥ ተናገሩ። የቀድሞ የአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ኃላፊ አምባሳደር ቲቦር ናዥ ከሪፖርተር የእንግሊዝኛው መጽሔት ጋር በነበራቸው ቆይታ ኢትዮጵያውያን አሜሪካ ከግብጽና ከኢትዮጵያ እንድትመርጥ መጠየቅ የለባቸውም ሲሉ ተናግረዋል። የናይል ወንዝ 9 የአፍሪካ ሀገራት ላይ ተጽዕኖ እንደሚያሳድር ጠቅሰው ዋነኛው ፍትጊያ በግብጽና በኢትዮጵያ መካከል እንደሆነና ሱዳንም በመሃል መግባቷን አስረድተዋል። ግብጽ በመካከለኛው ምስራቅ ፖለቲካ እንዲሁም በጋዛ ቀውስ ውስጥ ሚና ስላላት የአሜሪካ ቁልፍ አጋር ናት ያሉ ሲሆን ኢትዮጵያም በቀንዱ ቀጠና ሰላምና መረጋጋት በማምጣት ረገድ ሚናዋ የጎላ እንደሆነ ነው የገለጹት። በኢትዮጵያና ግብጽ መካከል ሰላም ቢፈጠር አዎንታዊ ውጤት እንደሚኖረው የገለጹት የቀድሞ የአፍሪካ ጉዳዮች ረዳት ኃላፊ አምባሳደር ቲቦር ናዥ በታላቁ የህዳሴ ግድብ ዙሪያ ከውሃ አለቃቀቅ ጋር ተያይዞ የሚደረሰው ስምምነት በቀንዱ ቀጠና ካሉት አዋኪ ኃይሎች አንዱን እንደሚያስወግድ አብራርተዋል። ግብጽ ሞቃዲሾን የምትደግፍበት እና ሀርጌሳን የምትቃወምበት ምክንያት በቀጥታ ከኢትዮጵያ ጋር ካላቸው ግንኙነት ጋር የተያያዘ ነው። ሁለቱም ስምምነት ላይ ቢደርሱ ግብጽ ኢትዮጵያ ከሶማሌላንድ ስምምነት ብትፈርምም ብዙም ግድ እንደማይሰጣት አስባለሁ ሲሉም አክለዋል። በመጀመሪያው የትራምፕ አስተዳደር ወቅት አሜሪካ ለግብጽ የበለጠ ምቹ እንደነበረች ጠቅሰው ኢትዮጵያውያን አሜሪካ በግብጽና በኢትዮጵያ መካከል እንድትመርጥ መጠየቅ እንደሌለባቸው በተደጋጋሚ መናገራቸውን አመልክተዋል። ምክንያቱም ሲያብራሩም ግብጽ ለአሜሪካ የውጭ ጉዳይ ፖሊሲ የበለጠ አስፈላጊ ስለሆነች ነው ብለዋል። ብዙ ኢትዮጵያውያን በዚህ እንደማይደሰቱ አውቃለሁ፣ እውነታው ግን ይህ ነው ብለዋል አምባሳደሩ። ይሁን እንጂ አሜሪካ አስተማማኝ አስታራቂ ለመሆን ገለልተኝነትና ተጨባጭነትን ማሳየት እንዳለባት በመግለጽ ያ ካልሆነ ግን ድርድሩ ስኬታማ እንደማይሆን ነው የተናገሩት። ለምሳሌ አሜሪካ በኢትዮጵያ ፌዴራል መንግስትና በህወሓት መካከል በተደረገው ጦርነት ወቅት ለማስታረቅ ሐሳብ አቅርባ ነበር፣ ነገር ግን በሁለቱም ወገኖች በኩል ትችት ደርሶባታል ሲሉም አስታውሰዋል። አሜሪካ አሁንም ጥንቃቄ ማድረግ እንዳለባት የጠቆሙት አምባሳደር ቲቦር ናዥ ባለፈው ጊዜ ትራምፕ የገንዘብ ሚኒስትሩን ድርድሩን እንዲመሩ ሾሟቸዋል። ይህም በእኔ እይታ ትርጉም የለሽ ነበር። የውጭ ጉዳይ ሚኒስቴር አሁን ግንባር ቀደም ሆኖ ዲፕሎማቶችን እንደሚያሳትፍ ተስፋ አድርጋለሁ በማለት አክለዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ከህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርስዎ የሚጠበቀው የባንካችን ቤተሰብ በመሆን አስደሳች ሽልማቶችን ማግኘት ያስችሎታል። አቢሲኒያ የሁሉም ምርጫ። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳር ቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ